አሜሪካን ያስጨነቁት ሱዳን ግዙፍ ሚሳኤሎች ከእይታ የሚሰውረው የኢራን ሃይፐርሶኒክ የኢራን ሚሳኤሎች ዋሽንግተንና ቴልአቪቭን አስጨንቀዋል። የእስራኤሎቹ አሮ 3 እና አይረን ዶም በኢራን ሚሳኤል ፊት ጉልበት ይከዳቸዋል። አይረን ዶምን እየሸነቆሩ በማለፍም ዓለምን ጉድ የሚያስብሉ ናቸው። የኢራን የኒውክሌር ፕሮግራም ዳግም አይን ውስጥ ገብቷል። ዩናይትድ ስቴትስ የጦር ጄቶቿና መርከቦቿን ወደ ቀጠናው አስጠግታለች። አሜሪካ ቴሄራን ከስምምነት ላይ ማትደርስ ከሆነ ጥቃት ለመፈጸም ተሰናርታ እየጠበቀች ነው። ፕሬዚዳንት ትራምፕ በአውሮፓውያኑ የካቲት 19 ተጨባጭ ስምምነት ላይ መድረስ ካልተቻለ መጥፎ ነገር ይከሰታል ሲሉ አስጠንቅቀዋል። የኒውክሌር ጦር መሳሪያ ሊኖራቸው አይችልም፣ በጣም ቀላል ጉዳይ ነው። የኒውክሌር ጦር መሳሪያ ካላቸው በመካከለኛው ምስራቅ ሰላም ሊኖር አይችልም ሲሉ አቋማ ቸውን አሳውቀዋል። ኢራን ግን የኒውክሌር ቦምብ እንዲኖራት እንደማትፈልግ በተደጋጋሚ ተናግራለች። ነገር ግን በርካታ ሀገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት የኢራንን ቃል አምነው መቀመጥ አይፈልጉም። በእስራኤልና በኢራን መካከል ባለፈው ዓመት ሰኔ ወር ለ12 ቀናት ጦርነት ከተካሄደ በኋላ የኢራን ኒውክሌር ፕሮግራም ያለበት ደረጃ በግልጽ አይታወቅም። ዩናይትድ ስቴትስ ጦርነቱን ለአጭር ጊዜ ተቀላቅላ በኢራን የኒውክሌር ተቋም ላይ የአየር ድብደባ ፈጽማለች። ጥቃቱ የደረሰባቸው ተቋማት በኢስፋሃን የሚገኘው የኒውክሌር የምርምር ተቋም፣ በናታንዝና ፎርድ የሚገኙት ዩራኒየም ለማበልጸግ የሚያገለግሉ ማዕከሎች ናቸው። ሰሞነኛው የኢራን አሜሪካ ውጥረት ተንተርሰን 6ቱን የኢራን አደገኛ ሚሳኤሎች እንቃኛለን። ቪዲዮውን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። የወታደራዊ ቴክኖሎጂ እያደገ መምጣቱ ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችና ሚሳኤሎችን በስፋት ጥቅም ላይ እንዲያውሉ አድርገዋል። በቀጠናው በተለይም በኢራን ይደገፋሉ የሚባሉት ሂዝቦላ፣ ሁቲና የሐማስ ታጣቂዎች የርቀት መጠናቸው የተለያየ ሚሳኤልና ሮኬቶችን ታጥቀዋል። እነዚህን ቡድኖች በማስታጠቅና በመደገፍ ዋነኛ ተዋናይ የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብ ውስጥም ሆና የሚሳኤል ቴክኖሎጂዎቿን አሳድጋለች። ኒውክሌርም እያብላላች ነው። አሁን ለተቀሰቀሰው ጦርነትም መንስኤው ይኸው የኢራን የኒውክሌርና ሚሳኤል ጦር መሳሪያ እድገት ነው። የኢራን እስራኤል የሚሳኤል ቡጢና የአየር ላይ ትንቅንቁ ሲቀጥል አገራቱ ከዕለት ዕለት የሚለክሷቸው ሚሳኤሎች አቅም እጅግ እየጠነከረ መጥቷል። በተለይ ከኢራን በኩል የሚወነጨፈው ሚሳኤልና ድሮኖች አደገኛ እየሆኑ ነው። እነዚህ አደገኛ ሮኬቶች የእስራኤል አይረን ዶም ወይም አሮ 3 ሊቋቋሙ አልቻሉም። ለመሆኑ የቴልአቪቭን የአየር መከላከያዎች ያስጨነቁት 6ቱ ሚሳኤሎች የትኞቹ ናቸው? የመጀመሪያው አደገኛው የኢራን ሚሳኤል ፋታህ 1 ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ኢራን በዚህ ሳምንት መጀመሪያ ላይ አስወንጭፈዋለች። አደገኛው ውድመት አስከትሏል። የአይረን ዶም ይህን ሚሳኤል መቋቋም ተስኖት ጋሻው ተሸንቁሯል። ሚሳኤሉ 1400 ኪሎ ሜትር ርቀት ከድምጽ ፍጥነት ከ13 እስከ 15 እጥፍ በሆነ ፍጥነት ተምዘግዝጎ ኢላማውን ለመምታት የወሰደበት ጊዜ 400 ሰከንዶች ነው፣ ወይንም 6 ደቂቃ ከ6 ሴኮንድ ብቻ። በሂብሩ ቋንቋ 400 ሰከንዶች ወደ ቴልአቪቭ የሚል መልእክት ያለው ባነር በቴሄራን መድረክ ታይቷል። ከፍጥነቱ ባሻገርም እስራኤል ከምትመካባቸው አይረን ዶም እና የአሜሪካ አሮ የመከላከያ ስርዓቶችን ራሱን መሰወር የሚያስችሉት ባህሪያት የተላበሰ ነው። በዚህም ምክንያት ይህ ኢራን ፋታህ 1 ሚሳኤል የዓለም ተንታኞች ትኩረትን ስቧል። ፋታህ 1 ሃይፐርሶኒክ የመካከለኛ ርቀት ባሊስቲክ ሚሳኤል በኢራን የእስላማዊ አብዮት ጠባቂዎች ቡድን ይፋ የተደረገው እንደ አውሮፓውያን አቆጣጠር ሰኔ 2023 ነበር። ይሁንና ኢራን ፋታህ 1 ሃይፐርሶኒክ ሚሳኤል ነው ብላ ማስተዋወቋ በአንዳንድ ተንታኞች ተቀባይነት አላገኘም ነበር። እንደ ሃይፐርሶኒክ ግላይድ ቪሄክልስ ወይም ሃይፐርሶኒክ ክሩዝ እውነተኛ ሃይፐርሶኒክ ሚሳኤል ሊሆን አይችልም የሚል ድምዳሜ ላይም ደርሰው ነበር። ከዚህ ይልቅ በተወሰነ ደረጃ ተንቀሳቃሽ የሪኤንትሪ ቪሄክል ያለው ባሊስቲክ ሚሳኤል ሊሆን እንደሚችልም ሲገልጹ ነበር። እንደ አውሮፓውያን አቆጣጠር ሚያዝያ 2024 ኢራን በእስራኤል ላይ በፈጸመችው ጥቃት የተኮሰችው ሃይፐርሶኒክ ያለችው ይህን ሚሳኤል ነው የሚሉ መረጃዎች በስፋት ተሰራጭተዋል። ሰሞኑን የእስራኤል ጥቃትን ተከትሎ ኢራን የተኮሰቻቸው ሚሳኤሎች የሚወጡ ምስሎች ሳይቀር ፋታህ 1 የሚል ጽሑፍ ያላቸው ነበሩ። ኒውክሌር የመሸከም አቅም ያለውና ከእስራኤል ባሻገር የትኛውንም የመከላከያ ምስራቅ አገራት ኢላማዎችን ለመምታት መቻሉ ደግሞ ብዙዎችን አስደንግጧል። ይህም ለክልሉ የስትራቴጂካዊ ሚዛን ትልቅ ስጋት ይፈጥራል። ሚሳኤሉ በምድር አካባቢ አየር ውስጥና ውጪ መንቀሳቀስ የሚችል ነው። በበረራ ወቅት አቅጣጫውን መቀያየር ይችላል። ከ350 እስከ 450 ኪሎ ግራም ፈንጂ መሸከም ይችላል። ኢራን የኒውክሌር መሳሪያ ብትሰራም መሸከም የሚችል አቅም አለው። የሚጠቀመው የቁስ ነዳጅ ወይም ሶሊድ ፊውል ሲሆን በፍጥነት ለመወንጨፍና በእንቅስቃሴ ውስብስብነት ይሰጠዋል።
ኢላማውንም ለመምታት ከፍተኛ ትክክለኝነትን ለማረጋገጥ የሚያስችል የላቀ የቴክኖሎጂ ስርዓትም ተገጥሞለታል። በተለይም የተገጠመለት ማኒውሬብል ሪኢንትሪ ቪሄክል ከህዋ ወደ ኢላማው ሲምዘገዘግ አቅጣጫ ለመቀያየር ያስችለዋል። ሌላኛው የቴል አቪቭ አየር መከላከያን ያስጨነቀው የኢራን ሚሳኤል ኢማድ ይሰኛል። ኢማድ ኢራን ከምታመርታቸው በርካታ ሚሳኤሎች መካከል አንዱ ሲሆን ረጅም ርቀት በመወንጨፍ የሚችል በፍጥነቱ አቦ ሸማኔን የሚያስንቅ ነው። ባለፈው አንድ ሳምንት ኢራን ከተኮሰቻቸው ባለስቲክ ሚሳኤሎች መካከል አንዱ ሲሆን ከአሮ 3 አየር መከላከያ አምልጦ ኢላማውን መምታት የቻለ ነው። ከ1000 ኪሎ ሜትሮች በላይ ማካለል ይችላል። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያና ጆርዳንን አሻግሮ ነው። ባህር አቋርጦና 3 አገሮችን ተሻግሮ ቴል አቪቭ የደረሰው ይህ ኢማድ ባለስቲክ ሚሳኤል እስራኤል ላይ ከባድ ኪሳራ አድርሷል። በቅርቡ ኢራን ይህን ሚሳኤል ተኩሳ ሰዎችም ተገድለዋል፣ ቆስለዋል። ሰማይ ጠቀስ የእስራኤል ህንጻዎች በደቂቃዎች ውስጥ ወደ ፍርስራሽነት ሲቀየሩ ተመልክተናል። ኢማድ ባለስቲክ ሚሳኤል እስራኤል ደርሶ ይህን ሁሉ ጥቃት ሲያደርስ የእስራኤል አየር መከላከያዎች አቅም እንደገለባ ሆኖ ነበር። በእርግጥም የእስራኤል አየር ኃይል አጥሮች እነዚህን ሚሳኤል መቋቋም ተስኖት እጅ ሲሰጥ ተስተውሏል። በቀጣይነት የምናገኘው ሻሃብ 3 ሚሳኤልን ነው። ወታደራዊ መረጃዎች እንደሚጠቁሙት ኢራን የታጠቀቻቸው አብዛኛዎቹ ሚሳኤሎች ከ2500 ኪሎ ሜትር በላይ መወንጨፍ የሚችሉ ናቸው። ሚሳኤሎቹ ይህን ያለ ርቀት ማካለላቸው ደግሞ ከእስራኤል ባለፈ ሌላ የቀጠናው ሀገራትና የአሜሪካ ወታደራዊ ቤዞችን ለመምታት የሚያስችል ነው። ሻሃብ 3 ሚሳኤልም ረጅም ርቀት ከሚወረወሩ የቴህራን ተአማኒ ሚሳኤሎች መካከል የሚጠቀስ ነው። ይህ ሚሳኤል እስከ 2000 ኪሎ ሜትር መወንጨፍ የሚችል ጉልበት ያለው ሲሆን በሆድ ዕቃውም ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር የመያዝ አቅም አለው። ይህ ሻሃብ 3 ከሻሃብ 1 እና 2 ባሊስቲክ ሚሳኤሎች ተሻሽሎ የተሰራ ነው። ሻሃብ 1 300 ኪሎ ሜትር ብቻ መወንጨፍ የሚችል ነበር። በተመሳሳይ ሻሃብ 2 ከ500 ኪሎ ሜትር በላይ መተኮስ አይችልም ነበር። የኢራን ጦር ጠበብቶች የሻሃብን ውስንነቶች ለመቅረፍ ባደረጉት ርብርብ ከሻሃብ 1 እና 2 ስህተታቸው አደገኛውን ሻሃብ 3 መፍጠር ችለዋል። የዚህ ሚሳኤል መመረት ዋና ዓላማ እስራኤል ላይ ያነጣጠረ ሲሆን ሲመረትም የቴል አቪቭ የአየር መከላከያዎች ታሳቢ በማድረግ የተሰራ እንደሆነ ይነገራል። ወታደራዊ ጠበብቶች ሲጃል ሚሳኤልን ሶሊድ ፊውል ባላስቲክ ሚሳኤል ይሉታል። አቅሙና ብቃቱን ለመግለጽ ሲጃል ከአረበኛ ወደ አማርኛ ጥሬ ትርጉሙን ስናስቀምጠው መጥለቅ ወይም ማጠናከር የሚል ፍች አለው። ይህም ስያሜውን ያገኘው መሬት ቦርቡሮ ጥቃት ማድረስ የሚችል ጉልበት ስላለው ይህ ሚሳኤል ከመሬት ስር ያሉ የእስራኤልን ኢላማዎች መደብደብና ማደባየት መቻሉ ከሌሎች ሚሳኤሎች የተለየ ያደርገዋል። የስሪቱ ዓላማም እስራኤልን የመሬት ስር ኢላማዎች ለመምታት ታሳቢ ያደረገ እንደሆነ ይነገርለታል። ለመጀመሪያ ጊዜ በፈረንጆቹ 2018 የተፈተሸ ሲጃል እስከ 2000 ኪሎ ሜትሮች መወንጨፍ ይችላል። አያቶላና መላ ኢራናውያን ከሚተማመኑባቸው ሚሳኤሎች መካከል ሲጃል ሚሳኤል ከፊት ተሰላፊ ነው። የቴል አቪቭን የአየር አጥር የነቀነቀው ሌላኛው የኢራን አስፈሪ ሚሳኤል ፓቬህ ሚሳኤል ይሰኛል። ከበርካታ የኢራን ባሊስቲክ ሚሳኤሎች መካከል አንዱ ሲሆን ቴህራን አሉኝ ከምትላቸውና ከምትኩራራባቸው ባሊስቲኮች መካከል የሚጠቀስ ነው። ፓቬህ ከመሬት ወደ መሬት ውስጥ ለውስጥ የሚወነጨፍ ሚሳኤል ሲሆን 1770 ኪሎ ሜትሮችን መወንጨፍ ይችላል። ለመጀመሪያ ጊዜ በ2023 ይፋ የተደረገው ይህ ሚሳኤል በሶሊድ ፊውል የሚንቀሳቀስ በመሆኑ የፍጥነት አቅሙን እጅግ አልቆታል። የኢራንን የክሩዝና ባላስቲክ ሚሳኤል አቅም ምን ደረጃ ላይ እንደደረሰ የሚያሳይ ነው የሚባልለት ይህ ሚሳኤል ቴል አቪቭ ደርሶ ኢላማውን ለመምታት ከ10 ያነሱ ደቂቃዎች ይበቁታል። አይረንዶምና አሮ 3ን ታሳቢ ተደርጎ የተሰራ በመሆኑም ከእስራኤል የአየር መከላከያዎች ተሰውሮ ጥቃት ማድረስ ይችላል። ለኢራን ከባድ ኃይል አላብሷል የሚባለው ይህ ሚሳኤል ከእስራኤል አልፎ እስከ ሳውዲ አረቢያ የመድረስ ጉልበት አለው። በመጨረሻነት የምናገኘው የኢራን ሌላኛው አደገኛ ሚሳኤል ሀጅ ቃሲም ባላስቲክ ሚሳኤል ይሰኛል። ከስያሜው እንደምንረዳው ሚሳኤሉ ስያሜውን ያገኘው ኢራን ከምታከብራቸው የጦር መሳሪያ ጠበብት አንዱ በሆነው ሀጂ ቃሲም ስሌዛኒ ስም የተሰየመ ሲሆን ለእርሱ መታሰቢያነት የተሰጠ ስም ነው። ለመጀመሪያ ጊዜ በአደባባይ ይፋ የተደረገው በ2023 ሲሆን የኢራንን የሚሳኤል አቅም በአንድ እርምጃ አራምዷል ከሚባሉ ሚሳኤሎች መካከል የሚጠቀስ ነው። እስከ 1800 ኪሎ ሜትሮች መወንጨፍ ይችላል የተባለ ሲሆን ከላይ የጠቀስነውን ፓቬህ ሚሳኤል ታሳቢ ተደርጎ የተሰራ ነው። እነዚህ 6 የኢራን አስፈሪ ሚሳኤሎች የእስራኤልን የአየር ላይ አጥሮች የነቀነቁ ናቸው። ቴል አቪቭ እነዚህን ሚሳኤሎች ማክሸፍ የሚችል የአየር መከላከያ መያዝ አልቻለችም። በዚህም ለከባድ የሚሳኤል ጥቃት እየተጋለጠች ትገኛለች። እነዚህን ሚሳኤሎች የያዘችው ኢራን ኒውክሌር የመታጠቅ ጉዞ ላይ ነች። ይህ ደግሞ ለምዕራባውያኑ ትልቅ ስጋት ነው። መረጃዎች እንደሚያመላክቱት የሳተላይት ምስሎች በቅርብ ወራት ውስጥ በናታንዝና በኢስፋህ የኒውክሌር ጣቢያዎች ላይ አንዳንድ ስራዎች እየተከናወኑ መሆኑን ያሳያሉ። በኢስፋህን ወደ ዋሻው ህንጻ የሚወስዱ ሁሉም መግቢያዎች አሁን የተዘጉ ይመስላሉ።
ምስሎቹን የተመለከተው መቀመጫውን አሜሪካ ያደረገው የሳይንስና ዓለም አቀፍ ደህንነት ተቋም ISIS አዲስ ጣሪያ ገንብቷል ሲል ገልጿል። ምስሎቹ በናታንዝ በሚገኘው ተቋም ላይ ጣሪያ መገንባቱን ያሳያሉ። በISIS ለመጀመሪያ ጊዜ የተተነተኑት የቅርብ ጊዜ የሳተላይት ምስሎች ኢራን የኮላንግ ጋዛላ ተራራ የተባለ የመሬት ውስጥ የሚገኝ ተቋምን እያጠናከረች መሆኑን ያሳያሉ። በተጨማሪ ፒካክሴ ተራራ በመባል የሚታወቀው ቦታ በእስራኤል ወይም በአሜሪካ የአየር ኃይል ጥቃት አልደረሰበትም። ይህም ተቋሙ ከናታንዝ የኒውክሌር ተቋም በስተደቡብ 2 ኪሎ ሜትር ርቀት ላይ ይገኛል።